ደህንነት የማይሰማት ከሆነ ከጓደኞቿም ጋር መምጣት ትችላለች። ስለዚህ ሶስታችንም ቁጭ ብለን ነው ማለት ደህንነት የማይሰማት ከሆነ ነው ጓደኞቿ የምታመጣው እንጂ ጓደኞቿ መጥተው ከኛ ጋር አብረው ያወራሉ ማለት አይደለም። ስለዚህ ሶስታችን ቁጭ ብለን እነዛን ችግሮች መፍታት እንችላለን ብዬ አስባለሁኝ እንደኔ። ስለዚህ እሱም መሄድ አይጠበቅበትም። እዚህ ያሉትን ነገሮች በሙሉ ጨራርሰን ከዛም በኋላ መቀጠል ወዳለበት ወይም ደግሞ መፍታት ያለብንን ነገር ደግሞ ወይም መፍታት አለብኝ ካሁን በኋላ ችግሩ እኔንም ጭምር ስለሆነ የረበሸኝ መሄድ አይጠበቅበትም። መምጣት ካለባት እሷ ትመጣለች። ይሄ ሀሳብ ስላላስማማኝ ነው ቁጭ ብለን እንድናወራም የፈለኩትና መሄድ ሳይሆን ያለበት እሷ መምጣት ነው ያለባት። ችግር የለውም እጠብቃታለሁ ስላችሁ አይ ቲንክ አሁን ታማለች እየተባለ ስለሆነ ትንሽም ጊዜ ታገግም። እስከዛ ያሉት ነገሮች እንዳሉ ይቀጥላሉ። ማገገም ከፈለገች ታገግም። አይ እመጣለሁ ካለች ደግሞ ትምጣና ነው። ጓደኛሞች ነበርን በአንድ ወቅት። እሱ መቼ ነበረ ለሚለው ነገር ደግሞ አብዛኞቻችሁ ይህንን ጥያቄ እያነሳችሁ ስለነበረ ልንገራችሁ፣ ችግር የለውም። ከሩታን ከማግኘቴ በፊት ከእሷ ጋር ነበርኩኝ። ግን ሩታ ወደ ህይወቴ ምንም ሳትመጣ እኔና ሩታ በምንም ሳንገናኝ ነው ከነዚህ ጋር የነበረው ማለት ነው። እና እንደ ማንኛውም ሰው የሆነ ማያግባባ ማያስማማ ነገር ይኖራል። በጊዜው ተነጋግረን ነው። በንግግር ችግርን መፍታት እያለ ሁሌ ንትርክ፣ ሁሌ ጭቅጭቅ የምር ያስጠላል። ምንም ነገር ሲበዛ ያስጠላል። እና ምንም ነገር ቢፈጠር እንደዚህ ተነጋግራችሁ መፍታት እያለባችሁ እናንተ መውጣት መሄድ እሄዳለሁ ስለመለየት ማሰብ እንዴ! አንድ ሰው ትዳር ዓለም ላይ ከገባው በኋላ ለምንድን ነው ስለመለየት የሚያስበው? የፈለገ ነገር ቢመጣ የፈለገ ነገር ቢፈጠር እኮ ያንን ነገር ችሎ መኖር ነው እንጂ ሩታን በአንድ በኩል ሻንጣይን ይዤ እወጣለሁ፣ አብሬሽም ደግሞ በቃ ተይኝ አትፈልጊኝም እንደዚህ ምናምን አይባልም። በቃ እንደዚህ የሆነ ነገር ሲፈጠር ህይወታችሁ ላይ ልክ ዛሬ እንደተናገራችሁት ቁጭ ብላችሁ መነጋገር ነው። ካሜራም ላይ አለመምጣት ነው። የምሬን ነው የምላችሁ። እኔ እንደዚህ ደግሞ ሁሌ የአንድ አይነት እንትን ያስጠላል። ምሰሩን ነገር ድራማ ቢሆንም ለሰው ልጅ ሲደጋገምበት ያስጠላዋል። ምንም ነገር ይሁን ምን የፈለገ ነገር ይሁን ያስጠላል ነው ለመናገር። እና እኛ ብንወዳችሁም እንኳን የምታረጉትን ነገር እኛንም እያስጠላን ነው የሚመጣው። ገባችሁ? እናንተን ለማየት ለመከታተል ስንፈልግ ስንጓጓ እንኳን ምሰሩን ነገር እኛን ከሰለችን እንዴት ሆኖ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንድም ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተም ደህና እንድትሆኑ ተመኘሁላችሁ። ዛሬም ደግሞ ያው ሩታዬና አብርሽ ተነጋግሮ ችግራቸውን ፈተዋሉ። በጣም ደስ ብሎኛል። በነገራችን ላይ እኔ ምንም ችግር ይፈጠር ምንም ችግር ንግግር የማያስተካክለው ነገር የለም። ንግግር ካለ መቻቻል ካለ መከባበር ካለ መደማመጥ ካለ ማለት ነው እኔ ነኝ ያለ ጦር ያቆማል። የምሬን ነው የምላችሁና አንዳንዴ በንግግር ሳንግባባ ሲቀር ክርክር ይመስለናል። እና ለሰው ልጅ እንደው ወላሂ መደማመጥን በቃ መነጋገርን ቢሰጠን ብቻ ማፍቀርን ሳይሆን በቃ መነጋገርን መቻቻልን እንኳን እኔ ትላንትና እንትና ኤፍሬም በሰራው ነገር ማለት ነው በጣም ነበር የደበረኝ እውነት ለመናገር። እና ግን ዛሬም ግን ደግሞታል። ምንም አይደለም። ግን ደግሞ እሱ ቢልም እነሱ ደግሞ ለማስተካከል ስለሞከሩ በጣም ደስ ብሎኛል። እና ያው አብርሽም እንዳለ ነው ከሷ ጋር ነበረን ግን በቃ አቁሞት ያንን ነገር ጨርሶ ከሩታ ጋር እንደቀጠለ ነው። እና ለትንሽ ጊዜ ከሷ ጋር እንደነበረ በቃ እውነቱን እንደዚህ ስትነጋገሩ ከናንተ ህይወት በፊት የነበረን ነገር ልትወቅሱት አይገባም። እናንተ ያልነበራችሁማ። እና ሩታ ያናደዳት ከዱባይ ሆኖ የተጻጻፉትና የተላላኩት ሪከርድ ነውና ያናደዳት ማንኛችንም ቢሆን እናደዳለን። እኔ በሩታ አልፈረድኩባትም። ግን በሩታ ትንሽ ቅር ያለኝ ምንድነው በቃ የሆነ ነገር ኩሽታ በተፈጠረ ሰዓት እሄዳለሁ ባቲ ያኔ የኤፍሬም ንግግሩ ደስ አላለኝም እንጂ እንደ እህት አርጎ ቀስ አርጎ ቢነግርሽ ሳይመናጨቅ ምናምን ቢነግርሽ ትክክል ነበር። ግን በጣም ነው ያናደደኝ እንዴት እንዳወራ። ዛሬም እንደዛው በቃ ለምትን ለማመጣት አለ አይባልም እንዴ? አንተ አይደለም እኮ ያገባሃት ባላ አብርሽ ነው። በአብርሽና በሩታ መሀል ጭራሽ መግባት የለብህም። እንደ ሀሳብ ትሰጣለህ ልክ እኛም ሀሳብ እንደምንሰጠው። ግን ወይ ርሰድ ባህት ወይ ደግሞ የሆነ ነገር አድርጋት አይደለም እንዴ?
ሪስፔክት ልታደርግላት ይገባል። ትላንት በቃ የሆነ አለ አይደል የኒቀት ይሁን ምን ሆነ ትሄዳ እኔ አድርሻት እንደውም መጣለሁ ቤተሰቧ ጋር አይደል እንደ የምትሄደው ትዳር ላይ እንደዛ ነገር የለም ሲጀመር ማለት ነው። እውነት ለመናገር እኔ ባገባ ማለት አይደለም ሚዲያ ችግሬ ማለት አይደለም ሚዲያ እናቴ ራሱ ምሰማ አይመስለኝም እንደ ሀቁ ስነግራችሁና በቃ ያስጠላኛል በጣም ማለት ነው። ማለት ባልና ሚስት ከተጣሉ ሁለቱም ነው እንደ ሶስተኛ ወገን ራሱ መግባት የለበትም። እና ምናልባት ያኔ ሆናችሁ እዛ ላይ ስትሆኑ ከባድ ሊሆን ይችላል። ግን አሁን ሳስበው እንደ እናቴ ራሱ የምታውቅ አይመስለኝም ነው መለው ለራሴ ማለት ነው። ራሴን ያሳመንኩት ወደፊት አየዋለሁ ሁሉም ነገር ደርሳችሁ ስታዩት ነው መፍረድ የምችሉት። ያኔ በዛ ህይወት ላይ ስትኖሩበት ለኛ ቀላል ሊሆን ይችላል እና ግን ትዳር ላይ ደግሞ ጭቅጭቅ እንዳለ ማንም ያውቃል ማንም ማለት ነው። ምክንያቱም እኛም አይተነው ስላደግን ግን ያን ነገር ደግሞ በመሄድ ወይም በመለያየት አይደለም። የሰው ልጅ ስትሆን አይደለም ባልና ሚስት ይሁን አንድ ቤት የምትኖሩ ሰዎች ራሱ እንጋጫለን እኮ ምንም ነገር አሁን ምንም ነገር ከሰራተኛው አንድ ቤት ሁለት ሰራተኛ ካለ ምንም ነገር እኮ የሚያገናኘን ነገር የለም። ስራችን ላሱ ተለይቶ በሆነ ነገር እንጋጫለን። በቃ በሆነ አጋጣሚ እናንተ ያኒ በማያጋጭ በምትሉት መልክ ትጋጫላችሁ እና ለዛ ነው ማለት ነው። እና ደስ ብሎኛል እንደዚህ ቁጭ ብሎ ተደማምጦ ሲነጋገሩ ደስ ብሎኛል። ሩታም ደግሞ ነፂን ትምጣ አለች። የምር ደስ ብሎኛል። ነፂም እንደዚህ ያክል መሄድ አልነበረብሽም። ግን ያው የሄሽው ያው አፍቅረሽ ሊሆን ይችላል ወደሽ ሊሆን ይችላል። እኔ አልፈርድም። ምክንያቱም ሁሉም የራሱን ራሱ ነው የሚያውቀውና ለመንፈመስም ይሆናል ምናምን። ግን መፈመስ ራሱ ከፈለግሽ እኮ ማለት ነው በእርግጠኝነት አብርሽና ሩታ አንድ ቪዲዮ ከነሱ ጋር ብትሰሪ አሁን 4 ቪዲዮ ወይም 3 ቪዲዮ ሰርተሽ ከለቀቅሽው በላይ በአንድ ቪዲዮ ከዛ በላይ ሰብስክራይብ ታመጪ ነበር በእርግጠኝነት ማለት ነው። ማለት አብርሽንም ክፉ ሳትናገሪ ሩታንም በቃ የነሱንም እንትን እንደተጠበቀ ሆኖ ከነሱ ጋር በስርዓት መተሽ ቪዲዮ ልስራ እንደዚህ ብትዩ በእርግጠኛ ስልክ ቁጥሩን ታውቂያለሽ። በተለይ አብርሽ ለእንደዚህ ነገር እኔ እንጃ ወደ ኋላ ሚል ሰው አይመስለኝም እና እንደዛ ታረጊ ነበር። አሁን እነሱን አብርሽን ማለት አብርሽን ስሙን አጥፍተሽ ምናምን ከምስበሰቢ ሰብስክራይብ እንደው በቃ እንስራ ብትዩ ያው ከአብርሽ የጀመሩ ዩቲዩበሮች አሁን የት እንዳሉና አብርሽ የት እንዳለ ያው ሁላችንም እንደምናየው ነው። እና በቃ አሁን አንዴ ሆኗል። አላህ ሰላማችሁን ያብዛልን። እንተኛ ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ነገ እንገናኛለን።